በእውነቱ እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም የሚያሳዝን ቪዲዮ ነበረ ማለት ነው። እሱም እንግዲህ አረብ ሀገር የምንሰራ ልጆችን የሚያጠነጥን ነገር ነው ማለት ነው። እሱም የመጣሁበት ምንድነው ወዴት ነው ካላችሁ፣ አረብ ሀገር ስንመጣ የተለያዩ እህቶች ወልደን አግብተን ምናምን ምናምን ነው የምንመጣ ማለት ነው። እና ከዛ ባሻገር ደግሞ እሱ ብቻም ሳይሆን ደግሞ በቃ ቤተሰብ ብር ያጠፋል ምናምን የተለያየ ነገር ነው ሁሌ የምንሰማኝ አረብ ሀገር በጣም በየጊዜው በጣም የሚያስለቅስ አጃይብ የሚያስብል ነገር ነው የምንሰማና እና እንግዲህ ከትናንት ወዲያ አቢባ ቤት ምናልባት የምትከታተሉ ልጆች ታውቃላችሁ ብዬ ተስፋ አድርጋለሁና እህትና እህት በጣም በቃ መጨረሻው ጊዜ ደረስ ምን አይነት ጊዜ ደረስን ምናምን የሚያስብል ንግግሮችን ሲወራወሩ አይተን ነበር ማለት ነው። የእናት ልጅ አባት ልጅ ከአንድ እናትና አባት ተወልዶ የእውነት እኔ በጣም አፍሬያለሁም በጣም ማዝኛለሁም ማለት ነው። ምክንያቱም በዛ ልክ ማን ተበዳይ ማን በዳይ እንደሆን እግዚአብሔር ይወቀው። ግን ሆኖም ሳለ ሶሻል ሚዲያ ላይ ወጥቶ እንደዛ መሆን የለበትም። እንግዲህ አንደኛዋ ምንድነው ያደረገችው? አረብ ሀገር ያለችዋ ልጇን ያው ለእህቷ ጥላ ነበር የመጣኝ። ነገር ግን በነገራችን ላይ እኔ አልፈርድም። ግን ምን አለ መሰላችሁ ልጅቷ ጥላት የሄደችው ልጅ እንግዲህ ከስታለች ነው ምናምን ያለችው። ማለት ሰው ስለከሳ አልተመቸውም ብለን እንግዲህ እናታችን ልጅ ሚዲያ ላይ ማውጣት አንችልም። ባይዘው ያችኛዋን ብዙ ነገር ተናግራለች። ሀሳብ አለ ምን አለ። እኔ አሁን ስለ ራሴ ልንገራችሁና ማለት በጣም አስባለሁ በጣም እጨናነቃለሁ ምግብ እበላለሁ ግን በምግብ አይደለም የሰው ልጅ የሚወፍር። ግን በጣም ቀጭን ነኝ ምናምን ፊቴ ራሱ በማዲያት ነው እንዳለ ማዲያት በማዲያት በጣም በቃ ፊቴ የመጨረሻውን ተቃጥሏል ማለት ነው። ኦልሬዲ ይሄ ሁሉ ምንድነው የሚሆነው ከሀሳብ ነው። አብዛኛውን ጊዜ እናስባለን። ስለዚህ እና ምን ልላችሁ ፈልጌ ነው አሁን እቺ ልጅም እናቷ የለችም ካጠገቧ ስለሌለ ምናልባት እናቷን ታስባለች አባቷን ታስባለች እሱ በማለት ልጅቷ ልትከሳት ትችላለች። እና ለምን ከሳች ብላ የእናቷ ልጅ ሚዲያ ማቅረብም የለባትም። ከዛ ደግሞ ያችኛዋም ደግሞ ምንድነው ያለች የእናቷ ልጅ ናት እንግዲህ የሷ ልጅ ይዤ ስንት አመት ሙሉ ደመወዝ ትክፈለኝ የሚል አማርኛ ነበር ስትናገር የነበረው። በጣም ያሳዝናል እውነት ለመናገር። በቃ ምን አይነት ጊዜ እንደደረስን እኔ ከራሴ ጋር ነው ወቀቅስ የጀመር። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገሮች መተናል እናወራለን ማለት ነው። እውነት ለመናገር አንዳንዴ ሳይወልዱ መምጣት ትልቅ ነገር ነው ሁሉ ብዬ አስባለሁ። ሳይወልዱ መምጣት ሳያገቡ መምጣት የሆነ እንትን አለው አስባችሁታል? አሁን አብዛኛውን እህቶች አግብተው ይመጣሉ። እዛ እነሱ እንደጠበቁት አይደለም። አግብቶ ይጠብቃቸዋል እሱ ሌላ ልጅ ወልዶ ምናምን ይጠብቃቸዋል። አያችሁት? ከዛ ብራቸውን ሲልኩ ኑሮ ወይ ከብራቸው አልሆኑ ወይ ከባላቸው አልሆኑ። አስባችሁታል? ከሁለቱ ካልሆኑ ደግሞ በጣም ከባድ ነው እውነት ለመናገር። ግን የሁሉም አይደለም እና አብዛኛው ግን በእንደዚህ አይነት ነገር ይጠቃሉ እውነት ለመናገር ማለት ነው። እንደ ሰውኛ ስናስበው ሰው እኔ በጣም ነው የተሰማኝ እግዚአብሔርንም በጣም ተሰምቶኛል ያለው ነገር ማለት ነው። የእናት ልጅ እንደዚህ ሚዲያ ላይ በስንት ሺህ ባለው ህዝብ ጭራሽ ልክ ባዳ ነው የመሰሉኝ ሲሰዳደቡ። እግዚአብሔር ለነገሩ አሁን ባዳ ነው የሚሻል በል እኔ ግራ ነው የገባኝ። ብቻ በጣም ተናድጃለሁ በተፈጠረው ነገር ሁሉ። በጣም ነው የተናደድኩት። በጣም ነው የሚያሳዝነው። እና ደግሞ እንዲሁም ደግሞ ወልዳችሁ ምናምን የመጣችሁ ልጆች እግዚአብሔርን የስደት ረዥም አመት ባትቀመጡ ደስ ይለኛል። በእርግጥ አይሞላም አንዱን ስትሉት ምን ብሩ በረከት የለውም። ይቅርታ አድርጉልኝና እግዚአብሔርን ሲወል ነው የአረብ ሀገር ብር ለምን እንደሆን በቃ አንዱን ስትሉት አንዱ አይጠራቀም። ምን አይሉት ወጪ በቃ አንዳንዶችማ ወሩ ራሱ እኮ ሳይደርስ ራሱ በቃ እንትን እንላለን እግዚአብሔርን። እና እኔ በጣም ነው እንትን ያለኝ እውነት ለመናገር በጣም ነው የተሰማኝ። እንግዲህ እግዚአብሔር ይሁናችሁ አግብታችሁ የመጣችሁትም እንግዲህ እኛም ሳናገባ እንግዲህ የተሰደድነውም እግዚአብሔር ይሆናል ነው የሚባል አይደለ? እግዚአብሔር እንደ ብቻ በጣም ከባድ ነው። እኛ ሳናገባ ሳንወልድ እንላለን። ደግሞ እኩሉ ደግሞ በቃ እንደዚህ ሲሆን ስታዩት ኧረ ወደዛ እንኳን ሳላገባ መጣሁ እንኳን ሳልወልድ መጣሁ ምናምን ብለን ራሳችንን እንትን እንላለን። ሰው እና ያለው ነገር ይሄ ነው። ብቻ በጣም ከባድ ነው። እግዚአብሔርን በስመ አብ በጣም ነው የተሰማኝ እውነት ለመናገር። በዚህ ልክ የእናት ልጅ እንደዚህ ወርዶ ሲበሻሸቁ በጣም ይሰማል በእውነቱ ከሆነ። እና ያለው ነገር ይሄ ነው። እግዚአብሔርን በጣም ነው የተሰማኝ። በዚህ ልክ እናት ልጅ እንደዚህ ካልሆነ እንግዲህ ከማጋ ነው። በርግጥ ብዙዎቻችን በብዙ ነገር የተጠቃ ልጆች አለ በገንዘብ በምን ብቻ ከባድ ነው። ሚዲያ ላይ ራሱ አውጥተን ለማውራትም እኮ የሚከብድ ነገር ነው ብዙዎቻችን ያጋጠመን። ብናወራውም ደግሞ ይሄ አለ ስለሚባል በጣም ከባድ ነው። እኛም እዚህ እድሜያችን መስዋዕት እያደረግን ቤተሰብ አይረዳንም። በቃ ልክ እኛን እንደምንም አይቆጥሩንም በእውነቱ ከሆነ ማለት ነው።
እና ያለው ነገር ግን በጣም ከባድ ነው እግዚአብሔርን። ለማንኛውም እንግዲህ ሌላ ምን እላለሁ? ከዚህ የበለጠ ምንም የምለው ነገር የለም። ፈጣሪ እንግዲህ ከእናንተ ጋር ይሁን። ልጃችሁንም ለሰው ጥላችሁ የመጣችሁ ልጆች ምናምን ነገር እንዲሁም ደግሞ ባላገብታችሁ፣ በነገራችን ላይ እንደው ባላገብታችሁ ራሱ ደግሞ አንዳንድ ልጆች ደግሞ አላችሁና ሰራተኛ ቀጥራችሁ ትመጣላችሁ። እንደ እናንተ ደግሞ አጃይብ ነው የሚያስብለው። ከወንድ ጋር ሰራተኛ ቀጥራችሁ ትመጫለሽ እያንዳንድሽ። መቼም የእናንተ ጉድ ቢወራ ያልቅምና፣ እስኪ ይሄ ደግሞ እንደው አጃይብ ያስብላል። እንደው የእናትሽ ልጅ አደረግሻት አይደለ? አንቺ አረብ ሀገር ስንት አመት ሙሉ ሰርተሽ ልትመለሽ ለወንድ ልጅ ሰራተኛ ቀጥሮ መምጣት እንደው የእናንተ እኮ በጣም አንዳንዶች እኮ ፈንታ አድርጉኛላችሁ። ወሬያችሁ እንደው በጣም ደስ የሚለው እውነት ለመናገር በእውነቱ ከሆነ እንደው ወንድ ልጅና ድመት የኔ ነው አይባልም። እና የእናንተ ደግሞ በጣም ነው የሚያስቀው። የምር ጭራሽ ሰራተኛ ቀጥረሽለት ትመጫለሽ አይደለ? አዎ ለባልሽ እንደው ማን ይሙታው ማለት ነው። ኢትዮጵያውያን እንደው ጥቁር ብንሆንም ቆንጆዎች ነን፣ ደስ አለን ምናምን ነገር እና አሁን እሷ እዛ እንደፈለገችም ወንድል እያለች አንቺ 3 አመት 4 አመት ደርሰሽ እስከምትመጪ ድረስ እሷን ትልትልልሽ ነው አይደል? ልትጠብቅልሽ ነው። ስለዚህ እንደው እንደዚህ የምታደርጉ ልጆች ያላችሁ ደግሞ በእናንተ ደግሞ በሌላ ጊዜ እንሄድበታለን። በእርግጥ ዘመድም ሲሆንም እንደዚህ ከዘመድ ጋርም እየተጋጫችሁ ነው ማለት ነው። ሶ ግን በጣም የገረመኝ ነገር እንግዲህ ያው አንዷ ሰራተኛ ቀጥራለት ልጅ ወልዳ ነበር የሄደች። 2 ልጆች እናት ናት እና ሰራተኛ ቀጥራለት ምናምን ደሞዝ እሷ ናት የምትከፍል። እንግዲህ አጅሬው ከሰራተኛው ሞልዶ ጠብቋታል ማለት ነው። ስለዚህ እሷም እንግዲህ ያዙ ይልቀቁኝ እያለች ነው። ሰምታለች። ምን ትሉኛላችሁ ትላለች። ጥፋቱ የሱ ጥፋቱ የሷ እንጂ የሱ አይደለም። ስለዚህ እንደዚህ የምታረጉ እህቶች ስላላችሁ እንደው ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ። ሆኖም ሳለ ግን እንግዲህ ወለደ ብላ ያው እሱ ጋር መለያየት የለባትም። ምክንያቱም ጥፋቱ የራሷ እስከሆነ ድረስ ማለት ነው። እና እንደዚህ የምታደርጉ ልጆች አላችሁ። እግዚአብሔር ይርዳችሁ። እንደው ከነገሩ ጦም ደሩ ማለት አሁን ነውና ስለዚህ ይሄን ያለው ነገር ውዶች ማሮች፣ ብቻ ከሁሉ ነገር ተጠንቀቁ። በጣም ጥንቃቄ ያስፈልጋችኋል ማለት ነውና ያለው ነገር ይሄ ነው። በተረፈ ሁላችሁንም ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ጊዜ እንገናኛለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። እውነት ለመናገር ኢትዮጵያ ላይ እንደምታዩት ሀገራችን ጦርነት ነውና ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። እንዴት ነው ቦታውን አማራችሁ? ተበስማም ዩቲዩብ ቦታው እንዴት አባቱ እንደሚያምር ፈጣሪ ስም። ቦታው በጣም ያምራል። በነገራችን ላይ የምር የኛ ግቢያችን በጣም ትልቅ ነው እና ለዛ ነው ቪዲዮ ባይዘው ለማውጣት አይመቸኝም። ለዛ ነው እንደዚህ ምሰራ። ወፍ አለ በስማም እኛ ጋር ወፎች ተውት። መናኸሪያ አትሉትም እንዴ? በቃ ከድረስ ማድረግ አልችልም። ጭጭጭጭ ነው የሚል ሲያስጠሉ በፈጣሪ ስም። እና ለዛ ነው። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልኝ። ሴት እየጠራች ነው ውጭ ቪዲዮ እየሰራው፣ እሷ ደግሞ እንትን ትለኛለች ማለት ነው፣ ትጠራኛለች።